በአንታርክቲካ ሰማይ ላይ ስትበሩ የምታዩት ማለቂያ የሌለው ነጭ ምድረ በዳ ብቻ ነው። እዚህ የምድር ጫፍ ላይ የወፎች ዝማሬ የለም፣ የሚታይ አረንጓዴ ተክልም አይገኝም። አካባቢው ጭልጥ ያለ ጫጫታ የሰፈነበት ባዶ ቦታ ይመስላል። ነገር ግን በዚህ ግዙፍ በረዶ ስር አንድ እጅግ አስገራሚ ምስጢር ተደብቋል። እንደ አውሮፓውያን አቆጣጠር በ1970 የሶቪየት ሳይንቲስቶች በዚህ ስፍራ ቁፋሮ ጀመሩ። ለ28 ዓመታት ያህል ሳይታክቱ ወደ ታች ዘለቁ። ወደ 4000 ሜትር ጥልቀት ላይ ሲደርሱ ግን በድንገት ቁፋሮው እንዲቆም ተገደዱ። ምክንያቱም ያገኙት ነገር በፍጹም የማይታመን ነበር። ፈሳሽ ውሃ ከዓለም ተገልሎ ለ15 ሚሊዮን ዓመታት ያህል በዚህ ወፍራም በረዶ ስር ታፍኖ የቆየ ምስጢራዊ ሐይቅ ተገኘ። ይህ እንዴት ሊሆን ቻለ? ይበልጥ ደግሞ እዚያ ውስጥ ሕይወት ያላቸው ፍጥረታት ይኖሩ ይሆን ወይ? ከሌላው የዓለማችን ክፍል ተለይተው ለሚሊዮን ዓመታት በራሳቸው መንገድ የዘመኑ እንግዳ ፍጡራን ይኖሩ ይሆን ወይ? ሳይንቲስቶች ፍለጋቸውን ቀጠሉ። በአንታርክቲካ በረዶ ስር እኛ ከምናስበው በላይ እጅግ ብዙ ነገሮች እየተከናወኑ እንደሆነ ተረዱ። የዚህን ምስጢራዊ አህጉር እውነታ ለመረዳት ወደ አንታርክቲካ ዘልቀን እንገባለን። ከዚህ በረዶ ስር ምን እየተካሄደ እንዳለና ያንን ምስጢራዊ በር ሲበረብሩ ምን እንደተገኘ በዝርዝር እንመለከታለን። ወደ አንታርክቲካ ጥልቀት ለመድረስ መጀመሪያ መረዳት ያለብን አንድ እውነታ አለ። ይሄ በረዶ ከምንገምተው በላይ እጅግ
የተደበቀውን ምስጢር ለማየት የመጀመሪያውን ሙከራ አደረጉ። በአንታርክቲካ በረዶ ስር የተደበቀውን ምስጢር ለማወቅ ሳይንቲስቶች የተለያዩ ቴክኖሎጂዎችን ይጠቀማሉ። እንደ አውሮፓውያን አቆጣጠር በ1950ዎቹ የቲኤንቲ ፈንጆችን በማፈንዳት የሚፈጠረውን የድምፅ ሞገድ ይጠቀሙ ነበር። ዛሬ ግን ከሳተላይት የሚተኮሱ ሌዘር ጨረሮችና ከአውሮፕላን የሚላኩ በረዶ ዘላቂ ራዳሮች ወይም ደግሞ አይስ ፔኔትሬቲንግ ራዳሮች ጥቅም ላይ ይውላሉ። እነዚህ ቴክኖሎጂዎች በረዶ ስር የተደበቁ አንድ አስገራሚ ጥንታዊ ዓለም እንዳለ አሳይተዋል። እዚያ ስር ከአሜሪካው ግራንድ ካንየን ይበልጥ ጥልቅ የሆኑ ገደሎች፣ የአውሮፓን የአልፕስ ተራሮች የሚያክሉ ስውር ሰንሰለታማ ተራሮች እንዲሁም ደግሞ በምድር ላይ ትልቁ የሚባለው የእሳተ ገሞራ ቀጠና ይገኛል። በ60ዎቹ መገባደጃ ላይ ደግሞ አንድ እንግዳ የሆነ ጠፍጣፋ ቦታ ተገኘ። የሶቪየት ቁፋሮ ቡድንም ቁፋሮን በትክክል የጀመረው በዚሁ ስፍራ ላይ ነበር። ወደ ታች በወረድን ቁጥር ልክ ወደ ኋላ ወደ ታሪክ ዘመን እየተጓዝን እንገኛለን። በበረዶው ውስጥ የታፈኑ ጥቃቅን የአየር አረፋዎች ያለፈውን ዘመን የከባቢ አየር ይዘው ይገኛሉ። የሮማውያን ግዛት፣ ጥንታዊ ግብፅንና የሰው ልጅን ታሪክ ሁሉ በዚህ በረዶ ውስጥ ማንበብ ይቻላል። በረዶው ልክ እንደ ዛፍ ዕድሜ መቁጠሪያ ወይም ደግሞ ትሪ ሪንግስ መስመሮች አሉት። በክረምትና በበጋ የሚፈጠሩ በረዶ የተለያየ ይዘት ስላለው ታሪክን ቁልጭ አድርጎ ያሳያል። ለምሳሌ ከ20 ሺህ ዓመታት በፊት ከፈነዳ እሳተ ገሞራ የወጣ አመድ በበረዶው ውስጥ እንደ ጥቁር መስመር ተቀርጾ ይገኛል። ይህ በረዶ የምድር የአየር ንብረት ታሪክ ትልቁ ማህደር በመሆኑ ማንኛውም አይነት የሰው ልጅ ብክለት እንዳይኖር ከፍተኛ ጥንቃቄ ይደረጋል። በቅርቡ ደግሞ የ1.3 ሚሊዮን ዓመታት ዕድሜ ያለው የበረዶ ናሙና ተገኝቷል። ይህም ስለ ፕላኔታችን ታሪክ እስካሁን ካገኘነው ሁሉ ረጅሙና ዋናው መረጃ ይሆናል። በአንታርክቲካ ምድር ላይ ምንም ሕይወት የሌለ ቢመስልም ከተወሰኑ ነጭ ድንጋዮች ስር ግን ጥቃቅን ፍጥረታት ይገኛሉ። እነዚህ ድንጋዮች ብርሃን በውስጣቸው እንዲያርፍ ማድረግ እንደ ተፈጥሯዊ የግሪን ሃውስ ያገለግላሉ። ነገር ግን ወደ 3500 ሜትር ጥልቀት ላይ ሲደርስ የበረዶው ይዘት ሙሉ በሙሉ ይቀየራል። በረዶው ምንም አይነት የአየር አረፋ ወይም ደግሞ አቧራ የሌለበት እጅግ በጣም ጥራት ያለው ከመሆኑ የተነሳ እንደ መስታወት ግልጽ ነው። ይህ በረዶ ከላይ በወደቀ በረዶ የተፈጠረ ሳይሆን ከታች የመጣ ነው። ከአስርት ዓመታት የቁፋሮ የራዳርና የሳተላይት ጥናቶች በኋላ ሳይንቲስቶች አንድ አስገራሚ እውነታ ላይ ደርሰዋል። በዚህ ግዙፍ በረዶ ስር አንድ ግዙፍ ሐይቅ ይገኛል። በይዘቱም በዓለማችን ላይ ካሉ ትላልቅ ሐይቆች በስድስተኛ ደረጃ ላይ የሚቀመጥ ሲሆን ሐይቅ ቮስቶክ ተብሎ ይጠራል። ከዚህ ሁሉ በረዶ ስር ውሃ በፈሳሽ መልክ ሊገኝ የቻለባቸው ሁለት ዋና ዋና ምክንያቶች አሉ። አንደኛው ከላይ ያለው ወፍራም በረዶ ከምድር እምብርት የሚመጣውን ሙቀት አፍኖ በመያዝ እንደ ሙቀት አምቂ ብርድ ልብስ ያገለግላል። ሁለተኛውና ዋናው ምክንያት ደግሞ ግፊት ነው። በዚህ ጥልቀት ላይ ያለው ግፊት እኛ በባህር ወለል ላይ ከሚሰማን ከ300 እጥፍ በላይ ይበልጣል። ይህ ከፍተኛ ግፊት ውሃው እጅግ በበረዶ ቅዝቃዜ ውስጥ እንኳን ሳይቀዘቅዝ በፈሳሽነቱ እንዲቆይ ያደርገዋል። አሁን ትልቁ ጥያቄ እዚህ ውሃ ውስጥ ሕይወት ይኖር ይሆን ወይ? ከሌላው ዓለም ተለይቶ ለ15 ሚሊዮን ዓመታት የታፈነ ሕይወት ምን ሊመስል ይችላል? ሳይንቲስቶች ወደ ሐይቁ ለመድረስ ቁፋሯቸውን ሲያጠናቅቁ አንድ ትልቅ ስጋት ተደቀነ። በረዶውን ሰብሮ ወደ ሐይቁ መግባት እጅግ በጣም አደገኛ ነበር። ሐይቁ በከፍተኛ ግፊት የታመቀ በመሆኑ በረዶው ሲሰበር ልክ እንደ እሳተ ገሞራ ተተኩሶ የመውጣት ዕድል ነበረው። ይህ አደጋ ልክ በታመቀ ለስላሳ መጠጥ ውስጥ ፈንጂ እንደመጨመር ያለ ፍንዳታ ሊያስከትል እንደሚችል ተገምቷል። ይህንን ሳይንሳዊ አደጋ ለመረዳትና መፍትሄ ለመፈለግ ከ10 ዓመታት በላይ ፈጅቷል። በዚህ ምርምር ሂደት ውስጥ አንድ ሌላ አስገራሚ ምስጢር ተገለጠ። በአንታርክቲካ በረዶ ስር ያለው ሐይቅ ቮስቶክ ብቻ አይደለም፣ በመቶዎች የሚቆጠሩ ሌሎች ሐይቆችም ተገኝተዋል። የሳተላይት መረጃዎች እንደሚያሳዩት እነዚህ ሐይቆች እርስ በርሳቸው በወንዞች የተሳሰሩ ናቸው። ይህም በአገሪቱ በረዶ ስር የተዘረጋ ግዙፍ የውሃ መረብ ወይም ደግሞ የቧንቧ ዝርጋታ እንዳለ ያረጋግጣል።
አሁን የሰው ልጅ ይህንን ምስጢር ለመግለጥ ዝግጁ ነው። 3 ሀገራት በታላቅ ፉክክር ወደ 3 የተለያዩ ሐይቆች ቁፋሯቸውን ጀምረዋል። በመጀመሪያ ግን ሩሲያውያን ወደ ሐይቅ ቮስቶክ፣ ብሪታውያን ደግሞ ወደ ሐይቅ ኤልስወርዝ እንዲሁም ደግሞ አሜሪካውያን ወደ ሐይቅ ዊላንስ ሄደው ቁፋሮ ጀመሩ። የጥልቁ ዓለም ምስጢር ሊገለጥ ጥቂት የቀረው ይመስላል። የጥንቱን ሐይቅ ምስጢር የመግለጥ ጊዜ ደረሰ። በዚሁ የታሪክ ምዕራፍ ቀድሞ የጀመሩት ሩሲያውያን ነበሩ። ይሁን እንጂ አንድ ትልቅ ችግር ገጠማቸው። የቆፈሩት ጉድጓድ እንዳይቀዘቅዝ ኬሮሲን በሚባል ነዳጅ ተሞልቶ ነበር። የሐይቁን ውሃ ከብክለት ለመከላከልም ከነዳጅ በታች ፍሪዮን የተባለ ከባድ ንጥረ ነገር እንደ መዝጊያ ጨመሩ። ከዚያም ጫፉ የሚሞቅ ልዩ መቆፈሪያ በመጠቀም የሐይቁን ወለል ማቅለጥ ጀመሩ። በረዶው ተሰብሮ ወደ ሐይቁ እንደገባ ግን በከፍተኛ ግፊት የታመቀው የሐይቅ ውሃ 30 ሜትር ያህል ወደ ላይ ተፈናጠረ። ይህ ሁኔታ በቦታው የነበሩትን ኬሮሲንና ፍሪዮን ገፍትሮ አስወጣቸው። ምንም እንኳን በኋላ ላይ አዲስ የባክቴሪያ አይነት ተገኘ የሚሉ ዜናዎች ቢሰራጩም ናሙናው በነዳጅ የተበከለ በመሆኑ ምክንያት የዓለም ሳይንቲስቶች ውጤቱን በጥርጣሬ ተመለከቱት። በዚህ መሃል የአሜሪካና የብሪታንያ ቡድኖች የተለየ ዘዴ መጠቀም ጀመሩ። እነሱ ነዳጅ ከመጠቀም ይልቅ በአልትራቫዮሌት ጨረር የጸዳ እጅግ የፈላ ንጹህ ውሃን ተጠቀሙ። ይህ የፈላ ውሃ በረዶውን እያቀለጠ ወደ ጥልቁ ይወርዳል። ይሁን እንጂ የብሪታንያ ቡድን በቂ ነዳጅ በማጣቱ ምርምሩን ለማቋረጥ ተገደደ። አሁን የቀረው አንድ ቡድን ብቻ ነው። የአሜሪካው ቡድን ብቻውን ቁፋሮን ቀጠለ። ወደ ታች፣ ይበልጥም ደግሞ ወደ ታች። በመጨረሻም የሐይቁን ወለል ሰብረው ገቡ። ያ በረዶ የተሰበረበት ቅጽበት እጅግ በጣም ታሪካዊ ነበር። ሳይንቲስቶቹ ከሐይቁ ውስጥ የፈሳሽ ውሃ ናሙና አወጡ። በውስጡም እጅግ በጣም ብዙ ሕይወት ያላቸው ፍጥረታት ተገኙ። ምንም አይነት የፀሐይ ብርሃን በሌለበት ጥልቀት ውስጥ በቢሊዮን የሚቆጠሩ ባክቴሪያዎችና ጥቃቅን ነፍሳት ተስማምተው በሚኖሩበት ሙሉ ስነ ምህዳር ወይም ደግሞ ኢኮሲስተም ተገኘ። እንደ አውሮፓውያን አቆጣጠር በ2018 በተደረገ ተጨማሪ ጥናት በአንታርክቲካ በረዶ ስር የሚገኙ ፍጥረታት በምድር ላይ ካሉ ከማንኛውም ሕይወት ካላቸው ነገሮች የተለዩ መሆናቸው ተረጋገጠ። በእነዚህ መካከልም ባክቴሪያዎችን ብቻ የሚያጠቁ አዳዲስ የቫይረስ አይነቶች ይገኙበታል። ይህም እጅግ ልዩ የሆነበት ምክንያት አንታርክቲካ ሁልጊዜም በበረዶ የተሸፈነች ባለመሆኗ ነው። ስለዚህ አሁን የተገኘው አዲስ ሕይወት በእውነት ከሚሊዮን ዓመታት በፊት የነበረ ጥንታዊ ሕይወት ሊሆን ይችላል። ይህ ምርምር በፕላኔታችን ላይ የሕይወት መገኛ ምን እንደሆነና ከምድር ባሻገርም ሕይወት ሊኖር እንደሚችል ትልቅ ፍንጭ ይሰጠናል። በአንታርክቲካ እየተከናወነ ያለው ይህ አስገራሚ ሳይንሳዊ ምርምር ከምድር ላይ አልፎ ለጠፈር ምርምር ትልቅ ፋይዳ አለው። ይህንን እጅግ ወፍራም በረዶ ያለምንም ብክለት በጥንቃቄ የመቆፈር ቴክኖሎጂ ወደፊት እንደ ዩሮፓ ባሉ በረዶማ የጠፈር አካላት በላይ ባዕድ ሕይወትን ለመፈለግ የምንጠቀምበት መሳሪያ ነው። በምድራችን ላይ እጅግ ቀዝቃዛ፣ ጨለማና እንግዳ በሆነ ስፍራ ሕይወት መገኘቱ በሌሎች ፕላኔቶችና ጨረቃዎች ላይም ሕይወት ሊኖር እንደሚችል ሳይንቲስቶች በልበ ሙሉነት እንዲናገሩ አድርጓቸዋል። በአንታርክቲካ በረዶ ስር አሁንም የሰው ልጅ ያልነካቸው በመቶዎች የሚቆጠሩ ምስጢራዊ ሐይቆች ይገኛሉ። ምንም እንኳን እዚያ ጥልቀት ውስጥ ትልልቅ እንስሳት ይኖርባቸዋል ተብሎ ባይታመንም በውስጣቸው ግን ምን ተደብቆ እንደሆነ ግን አሁንም ያልተፈታ ምስጢር ነው። እንዲህ ያለውን እጅግ ከባድ ምርምር ማካሄድ ቀላል ባይሆንም የሰው ልጅ የጋራ ጥረት ግን የማይቻለውን አስችሏል። አሁንም ገና ያልተረገጡ ስፍራዎችና ያልተፈቱ አዳዲስ ምስጢሮችን የሳይንስ ምርምር ይጠብቃሉ። በቀጣይ ክፍላችን በአንታርክቲካ የኦዞን ንብርብር ላይ ስለደረሰ እውነተኛ ክስተትና በአሁኑ ወቅት እየተከናወኑ ስላሉ ሳይንሳዊ ግኝቶች በዝርዝር እናያለን። ከዚህም ባሻገር ስለ በረዶ ግድግዳ፣ ከበረዶ ስር ስለተቀበሩ ፒራሚዶችና ስለተለያዩ ምስጢራዊ ሴራዎች የሚናገሩትን አነጋጋሪ ጉዳዮችን እንመረምራለን። አበቃው።